ቤቲ ቅምጥል በጥፊ መታቻት። ቤቲ ምን አጥፍታ ነው? ቤቲን የመታችባት ምክንያት ምንድን ነው? ምን አድርጋ ነው? ቅምጥል ኪንጎን አሳስረሽ እሱ ላንቺ እያዘነ ኪንጎን አሳስረሽ ወጣሽ ብላ በጥፊ ጠርቅማ ለቀቀቻት። ከዛም እኔ ምንም አላልኩም፣ ሀቁን ተናግሬ ነው የወጣሁት፣ እኔ ስለሱ ምንም ያልኩት ነገር የለም ትላለች ቤቲ። ከዛ ቅምጥልም አልፋታሽም፣ እሱ ላንቺ እያዘነ እሱን አሳስረሽ የት ልትሄጂ ነው? ምንም አንላቀቅም። ያሁን ሂደን ስለሱ ያልሽውን መልሰሽ ትናገሪያለሽ ትላታለች ቤቴን። ቅምጥል እልከኛና ኃይለኛ ድንቅ ሴት ናት እና በጣም የምትገርም ሴት ናት ቅምጥል። ለኪንጎ ሰፊ ቦታ አላት እና ምንም ማድረግ ምንም መሆን አትፈልግም። ኪንጎ ምንም ሆኖ እንድታየው አትፈልግም። ቤቲ ደግሞ እዚህ ጋር ተናግራ የወጣችውን ኪንጎ መናገር አለበት አለ ፖሊሱ ማለት ነው፣ መርማሪ ፖሊሱ። እሷ ቤቲ የተናገረችውን ኪንጎም ተናግሮ መውጣት አለበት አለ። ይህ ነገር እዚህ ጋር ኪንጎ አልሰማም፣ አላሰበበትም። ባላሰበበት ምክንያት ቤቲን ሊጠይቅ በሄደበት ነው የታሰረው ማለት ነው። እና ቤቲም ምስክርነቷን እንድትሰጥ ቅምጥል እያናዘዘቻት ነው። እዛ ጋ ኪንጎ ከእስር ቤት ውስጥ ነው ያለው። እንሂድና ለኪንጎ መስክሪ እያለች እያለ በጥፊ ትላትና በጥፊ ስትላት ትወድቃለች። አንዴ በካልቾ ትላታለች። በካልቾ ስትላት ቤቲ ትወድቃለች። ከዛ ከወደቀች በኋላ መልሳ ስትነሳ ምንም ነገር ይፈጠር እንደማንላቀቅ ወቂ ትላታለች ቅምጥል ማለት ነው። ቤቲም ምንም ነገር ስለሱ የተናገርኩት ነገር የለኝም ትላለች። ቅምጥልም እና ስለሱ ካልተናገርሽ እናንተ መስሪያ ቤት እንደሚሰራ ፖሊሱ እንደታወቀ ትላታለች። እኔ ምንም ያልኩት ነገር የለኝም ቅምጥል እና ስለ ኪንጎ ምንም አይነት ነገር አልተናገርኩም ትላለች ቤቲ ማለት ነው። ውድና የተከበራችሁ ውድ የሶፊ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ውዝት ይበልልኝ። በሀገርም ውስጥ ከሀገርም ውጭ ያላችሁ ውድ እህት ወንድሞቼ ይህን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት ውዶቼ። አደይ ድራማ አስተማሪና አዝናኝ ድራማ ነው። አደይ ድራማ ብዙ ትምህርቶችም አሉት፣ ብዙም የሚያስደስቱ ነገሮች አሉት። ብዙም ነገሮች ደግሞ የሚበልጠው አስተማሪ ነገሮች አሉት ማለት ነው። አደይ ድራማ በሰፊው እየተሰራ ያለበት ድራማ ነው እና ውድ እህት ወንድሞቼ ይህንን ቤቲን በጥፊ ትላትና ቅምጥል ያው እንደምናቃት በጣም እልከኛና ጀግና ሴት ናት። ቤቲን በጥፊ ትላታለች። ከዛም ኪንጎን እንደታወቀው ፖሊሱ የት እንደሚሰራ እናንተ መስሪያ ቤት እንደሚሰራ እንደታወቀው እንዴትስ ነው ስሙን ያወቀው ብላ ስትጠይቃት እኔ ምንም አላልኩም፣ ሲያናዝዘኝና ሲያስጨንቀኝ ነግሬዋለሁ፣ ስሙንም ነግሬዋለሁ ትላታለች። ለምን ተናገርሽ? ለምንስ እንዲህ አልሽ? ትላታለች ቅምጥል። ያው ቅምጥል እንደምናቃት በጣም ኃይለኛ ሴት ናት እና ለኪንጎ ደግሞ በጣም ትልቅ ቦታ አላት እና ኪንጎ እንኳን መታሰር ቀርቶ አይደለም ምንም ነገር እንዳገኘው አትፈልግም ማለት ነው። እንደዚህ ነው ፍቅር ማለት፣ መተዛዘን ማለት እንደዚህ ነው። አያችሁ፣ በጣም አስተማሪ ነው። አንድ ባልና ሚስት ወይም አንድ ፍቅረኛ እንዴት እንደሚዋደዱ ከልብ ሲዋደዱ እንደዚህ መጽዋት ያስከፍላል ማለት ነው። ከዛም ቤቲን የምትናገሪውንም የምታደርጊውንም እንደምንም ብለሽ
ኪንጎን ታስፈቻለሽ ትላታለች፣ ቅምጥልን ማለት ነው። እንዴት ብዬ ወዴት ብዬ ምናምን እያለች ስትቀባጥር ወርውራ ትፈነግላታለች። ከዛም ቤቲ በጣም እግሬ ወይኔ እግሬ እያለች እያለ ቅምጥል ዝም ብላ ትመለከታታለች ማለት ነው። የሚገርም የሚደንቅ ነገር ነው። አደይና ዴቭ በጣም በፍቅር ተጣምረው እየተዝናኑ እያለ ቤሪ በመሀል እየገባች መንገድ ላይ ታገኛቸዋለች። ከዛም በኋላ ቤሪ ዴቭዬ እንኳንም አገኘሁህ በጣም ፈልጌህ ነበር እያለች ትለዋለች። ነው ለምንድን ፈለግሽኝ ምናምን ይላትና ሊገሉኝ ነበረ ትለዋለች። ማን ነው የሚገልሽ? እንዴት ነው የሚገሉሽ? ምናምን ሲላት የእሷ ወንድም ነው አንደኛው የእሷ ወንድም ነው ትለዋለች ማለት ነው፣ የአደይ ወንድም። ከዛ ማን ነው ያንቺ ወንድም ብሎ ወደ አደይ ዘወር ይላል ዴቭ። ከዛም በኋላ ግን ወሬሽ አላለቀብሽም ምናምን ትላታለች አደይ ማለት ነው። አሁንም ቤሪ በአደይና በዴቭ መካከል ለመግባት ሌት ተቀን እየሰራች ነው ያለችው። የሁለቱም ፍቅር ለማባረር እና ለማጣላት አሁንም እየሰራች ነው ያለችው እና አደይ ግን በጣም ትዕግስተኛና በጣም ምርጥ ምርጥ ልጅ ናት እና ዝም ብላ ታዳምጣታለች ማለት ነው። አንቺ አይደለሽ እንዴ ወደዚህ መምጣቴን ስሰሚ ልታስገድኝ የፈለግሽው? ማን ነው የሚገልሽ ብሎ ዴቭ ሲጠይቃት የእሷ ወንድምና የቱ ወንድም ሲላት እዛ መንገድ ላይ የሚቀመጠው ትላለች። ከዛ ወሬሽ አላለቀብሽም ትላታለች አደይ ማለት ነው። ዴቭ አትሄድም ትቆያለህ ትለዋለች። ምን ያሮጥሻል ትላለች ቤሪ ማለት ነው። ምን ያሮጥሻል? አዎ ይቆያል። ዴቭዬ ደህና ነህ ግን ትለዋለች። ከዛ ይሄን ስትለው ዴቭ ደግሞ በጣም በሚገርም ሁኔታ መልስ ይመልስላታል ማለት ነው። አይ እስካሁን ደህና ነበርኩ፣ አሁን አንቺን ሳይ ነው ደህንነት የጠፋው ይላታል። አይገርምም? አንድ ሰው ሲጠላ ይህን ያክል ይሆናል ማለት ነው። እዚህ ጋር ብዙ ትምህርቶች ያስተምረናል ማለት ነው። ትዕግስትን እና ደግሞ ካልፈለገ አንድ ሰው የዚህን ያክል ይሆናል ማለት ነው። ትዕግስት ደግሞ ለአደይ ትዕግስተኛ መሆኗ ቁማ ዝም ብላ ታዳምጣታለች ማለት ነው። አደይ ግን ቆይ ለምንድን ነው አንቺ ተመልሰሽ የመጣሽው ብላ ስትጠይቃት ምን አገባሽ ትላታለች። ምን አሳሰበሽ ምናምን ብላ ስትገለማምጣት ቤሪን ዴቭም ቤሪ ከዚህ በኋላ አደይን በዚህ መልኩ እንድትመልሽላት አልፈልግም፣ ልታከብሪያት ይገባል ይላታል። እና አደይና ዴቭ ያላቸው ፍቅር ለየት ይላል። ዴቭ ግን እየነገርኩህ አይደል እንዴ እሷ ምን እያደረገችኝ እንደሆነ ትለዋለች። ከዛ አደይም ቆይ ግን አንቺ ምን አይነት እፍረተ ቢስ ነሽ ትላታለች። ዴቭ ለምንድን ነው የቆምከው? አንሄድም እንዴ ምናምን ትለዋለች አደይ ተቆጥታ ማለት ነው። ካሁን በኋላ ካላረፍሽ ይህን አገር ለቀሽ ካልሄድሽ ምን አይነት ነገር እንደሚመጣብሽ እኔን እዛ ሆቴል ያደረግሽኝን ሁሉ ነገር ይከተልሻል ትላታለች አደይ ማለት ነው። አደይ ባለፈው እንዳየነው ሆቴል ጠርተው እንደመረዟት አይተናል ማለት ነው። እና ከዛ ሁሉ ወጥታ ብዙ ደረጃ ደርሳ በዴቭ ምክንያት ራሱ አገሯ ሁሉ ሄዳ ብዙ ነገር እንትን ብላለች ማለት ነው። አደይ ለዴቭ ትልቅ ቦታ አላት። አደይ ቁማ ማዳመጥ አልፈለገችም ቤሪን ማለት ነው። ከዛ ዴቪዬ ናፍቀኸኛል እኮ ምናምን ስትለው ቤሪ ቁጥት ብሎ ወይዬ ትለዋለች። እሷም ለምን አደይን ለማስቀናትና ለማናደድ እነሱ ሁለቱን ለማጣላት የምታደርገው ድርጊት ነው ቤሪ ማለት ነው። ከዛም በኋላ ስለተናደርኩ ሳላገኘህ ልሄድ ነበር ትለዋለች። እንደዛ ስትለው ቤሪ እንዲህ ያለሽ ነገርሽን ምናምን ይላታል ዴቭ ማለት ነው። እና አደይም
በጣም ተናዳና ተቆጥታ አንሄድም እዚህ ከምንቆም ምናምን ትለዋለች። ዴቭም በጣም ተናዶና ተቆጥቶ ካሁን በኋላ ወደ ፈለግሽበት መሄድ ትችያለሽ፣ እኔን ማግኘትም ምንም ማለትም አይጠበቅብሽም ይላታል። ካሁን በኋላ ከኔ ጋር ያለሽን ግንኙነት ጨርሰናል እና እኔን መጠበቅ ምንም ነገር አይጠበቅብሽም፣ ወደ ፈለግሽበት መሄድ ትችያለሽ ይላታል። ቤሪን ማለት ነው። ቤሪም ስለ እሷን ለማናደድ ስለተነሳች በቃ ምንም ነገር እንዲላት አትፈልግም ነበር በአደይ ፊት ማለት ነው። ደብዬ እኔ እኮ ወድሃለሁኝ አሁን ለሷ ይምሰል ነው እንደዚህ የምትለው እንደምትወደኝ እኮ አውቅሃለሁ ምናምን ትለዋለች ማለት ነው። እንደዛ ስትለው አደይ ወስዳ በጥፊ ትጠረቅማታለች። ከዛም በኋላ እነዚህ ልጆች ምን ያክል ይቺ ልጅ ምን ያክል እንድትቆጣጠረችው ዴቭን ማለት ነው ምን ያክል እንድትቆጣጠረችው ብዙ ነገሮች ያሳያሉ። ካሁን በኋላ አልሚ እንድታግዘኝ አደርጋለሁ፣ እኔማ ብቻዬን አልዘለቅኳቸውም ትላለች ማለት ነው። ቤሪ በጣም አሁንም በተንኮል ላይ አደይ ላይ የሆነ ተንኮል ለመስራት ሌት ተቀን እየለፋች ነው። ለምን ተንኮል የትም አያስኬድም ማለት ነው። ባለፈው ያንን ተንኮል ሰርታ አደይ ዲና ይውዝድ ደረጃ ደርሰዋል። እነሱን አለያይታቸው ነበር ከዴቭ እናት ጋር። አሁን ደግሞ ያንኑ ለመስራት ለማለያየት እነሱን ሌት ተቀን እየሰራች ነው ማለት ነው ቤሪ። ውድና የተከበራችሁ ውድ ሀገሬ ልጆች ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።